የኔ ከዚህ በኋላ እኔና አንቺ አንገናኝም እና ይሄን ነገር ለነገርሽ ነው ዛሬ ጠራሁሽ። ከዚህ በኋላ የሚያገናኘን ነገር አይኖርም። አንቺም የራስሽን ህይወት ኑሪ፣ እኔም የራሴን ህይወት እኖራለሁ። አልገባኝም። አንገናኝም ማለት ምን ማለት ነው? እዛው አብርሃም ነው አልገባኝም። ማሳብና እዛው ርቀትሽን ጠብቀሽ እጁ ልቀቂው። አልገባኝም። አብርሃም ምን እያልከኝ ነው ያለው? እስቲ ልቀቂው። ምን ሆናለሽ? ራቅ ብለሽ እዛው ርቀትሽን ጠብቀሻል። ካንተ አልጠብቅ፣ እውነት ካንተ አልጠብቅ። በብዙ ነገር ልረዳ ፈልግ ነበረ። ገባ? ብዙ ካንተ የሚያርቀኝ ነገሮች ነው አሁን ያሉ። ካንተ ጋር መሆን ነበር የምፈልገው። ካንተ ጋር መሆን ነበር ምርጫዬ የማደርገው። ቀና ብለህ አውራኝ አብርሃም። አዳምጠኝ። ቆይ እስከ መቼ ነው? እኔ አንተን ስላፈቀርኩ ነው በዚህ ልክ እንደዚህ የምትሆንብኝ? ሂርሚ ወድጄ አይደለም። አልገባኝም። ወድጄ አይደለም ማለት ህይወትን እየመረጥክ ነው አይደል? እንዴ ያለኸው ያ ሁሉ ነገር ያ ሁሉ ቃላቶች የገባ ነው አዲስ ህይወት ለመጀመር የተነጋገርነው ያ ሁሉ ሳትፈልገው ነበር እንደዛ እየሆንክ የነበረው። ፈልጎት ነው አብርሃም፣ ስማኝ በእግዚአብሔር ፈልጎት ነው ቤት የመጣው፣ ፈልጎት ነው እየኖረ ያለው። የፍቅሬ ደሴት ነህ በልቤ ዋሻ የከተምክ አልታ እኔ አልችልም ስስቴን አንተም ታውቃለህ። ሊለያይ የማይችል ገጽታችን ሆኖ አንድ ላይ ግርማ ሞገሴ ነህ አልደፍም ያላንተ ስታይ ቁርጠኛ ከሆን በልደና ሰንበት። ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በጣም ደህና ነኝ። በተለይ ባሌ ወደ ቤት ከተመለሰ በኋላ እጅግ በጣም ደህና ሆኛለሁ። ሰላሜ በስቷል። ሁሉ ነገሬ በቃ ደስተኛ ሆኛለሁኝ። እንዴት ነው ሰላሜ ብቻ ሳይሆን ውበቴም ጨምሯል። ላይክ እና በጣም ደስ ብሎኛል። በእውነት እግዚአብሔር የተመሰገነ ይሁን። ስለ ሁሉም ነገር ፈጣሪን በመጀመሪያ አመሰግናለሁኝ። ከዛ አስቀጥ ደግሞ እናንተን አመሰግናለሁ። እንግዲህ ዛሬ ለኔ በጣም ትልቅ ቀን ነው እውነት ለመናገር። ለምን ብትሉ ዛሬ ከህይወታችን መወገድ ያለበት ሰው ለአንዴና ለመጨረሻ ጊዜ ደጋሚ ላይመለስ ሊወገድ ነው። yes ሞራል ያስፈልጋል በእውነት እና ከህይወታችን መውጣት ያለበት ሰው ሊወጣ ነውና በጣም ደስ ብሎኛል። ይሄ ስለሆነ እጅግ በጣም ደስ ብሎኛል። ምክንያቱም ረጅም ጊዜ ህይወቴን ሲበጠብጥ ረጅም ጊዜ ሰላሜን ሲረብሽ የኖረ ሰው ነው። ያ ሰው ማን ነው? በደንብ እናንተም ታውቁታላችሁ። ሄርሜላ ናት። እንግዲህ ሄርሜላ ራሷ ናት። እንዴት ነው አመት ሙሉ የኔ ሰላም ሳይመለስ የኔ ሰላም እንዴት ነው ደህና ሳልሆን ያሳለፍኩበት የተበጠበጥኩበት ምናምን ሊያከትምለት ነውና በዚህ በጣም ደስተኛ ነኝ። እና ዛሬ አብርሽን ጠርቻለሁኝ። አንዳንድ ነገሮችን አውርቻለሁ ቤትም እና አሁን ደግሞ እናንተ ፊት ብዙ ነገሮችን አወራዋለሁ፣ ብዙ ነገሮችን እነግረዋለሁኝ። አምኖበታል፣ ወስኗል። እንዲሁም ደግሞ እዚህ ሲመጣ በደንብ ደግሞ አስረዳውና ነገሮችን ከኛ ህይወት እንድትወጣ እናረጋታለን ማለት ነው። ማለት እኔ ከዚህ በፊት የነበረኝን ህይወት ደስተኛ ሆኜ አላሳለፍኩትም፣ አላጣጣምኩትም። ታውቃላችሁ፣ አመት ሆኖታል ይሄ ነገርና ስለዚህ ይሄ ነገር አሁን መስተካከል ስላለበት ለማስተካከል እኔም ባሌም አብርሽዬም የኔ ውድ ተቀጣጥረናል። እሱም እንደምታዩት እየመጣ ነው። ሃይ እንዴት ነሽ? እንዴት ውለሃል? ዋናው ደህና መሆን ነው። እንግዲህ ለቤተሰቦቼ እየነገርኳቸው ነበረ ከቅድም ጀምሮ ማለት ቀን ያወራነውን ነገር አሁን በደንብ እነሱ ፊት ደግሞ ሁሉንም ነገር መጨረስ ስላለብን፣ ምክንያቱም ሁሉም ነገር ፊት ለፊት የተጀመረው እኔ እናንተ በውስጥ አውርተናል፣ ተግባብተናል። ግን ደግሞ እነሱ ማየት ስላለባቸው በእነሱ ፊት ደግሞ ሁሉንም ነገር እንነግራቸዋለን ወይም ደግሞ እናደርጋለን ማለት ነው። ላይክ ከዚህ በኋላ ሄርሜላ የምትባል ሴት እኛ ህይወት ውስጥ አታስፈልግም። ስለዚህ ምንድነው የምትላት አንተ? ከዚህ በኋላ አይንሽም ማየት አልፈልግም። ከህይወቴ ውጪ ዳሬን በስነ ስርዓትና በሰላም መምራት ፈልጋለሁ። እስካሁን ድረስ የረበሽኝ የበጠበጥሽኝ ይበቃል። አልፈልግም፣ ካንቺ ጋር መሆን አልፈልግም። እስከዛሬ ድረስም ደግሞ አብረሽኝ እንድትሆኝ የፈለኩት እሷን መርሳት ከቻልኩኝ ብዬ እንጂ ፈልጌው አይደለም።
ከዚህ በፊት ያልከኝን ማለት ነው ትላታለህ፣ ትወጣለች ከህይወታችን። እሺ አይደል? በጣም ጥሩ። እና ቪዲዮ ለምን አስፈለገ? በኖርማል በግል አናወራም እንዴ? ሰላም የሚያስፈልግ ነው። እንዴት ነው? በቪዲዮ ነው የተጀመረው የኔ ሰላም መበጥበጥ፣ በቪዲዮ ነው የሚያልቀው የኔ ሰላም መረጋገጥ። እንደዛ ነው የሚሆነው። ስለዚህ በደንብ አድርገህ ትነግራታለህ። ያው ለኔ ነገርከኝን መጀመሪያ ቤት ውስጥ ያወራንበትን ነው ልንጨርስ እንችል ነበረ፣ ጨርሰናልም። ግን ደግሞ በቪዲዮ ደግሞ ሁሉም ነገር ማለቅ አለበት፣ እነሱም ማወቅ ስላለባቸው የኔ ሰላም የኔ ደስታ እንዴት ነው የኔ መረጋጋት የኔ ሰላማዊ ህይወት የሚያስደስታቸው የሚናፍቃቸው ብዙ ወዳጆች አሉኝና እሷን የሚጎዳ ቃል ግን እሷን የሚጎዳ ቃል አልናገርም። ምን ነገር ነው ውለታዋ አለብህ። በውለታ ግን የተገነባ ፍቅር አላየንም። እሷ ብዙ ጊዜ እንደዚህ አድርጌልህ እንዲህ ውለታው ይልህ ምናምን ስለምትል አንተ ደግሞ ይሉንታ ያጠቃል። ከዚህ በኋላ ግን ይሉንታ የሚባል ነገር ያበቃል። ከኔ ጋራ ነገሮች ከተስተካከሉና ስቴብል ከሆኑ በኋላ ይሉንታ ምናምን። ምክንያቱም እኔ ለሌላ ሰው አልኖርም፣ አንተም ለሌላ ሰው አትኖርም። ማንም እንደዚህ ይለኛል ብለህ ፈርተክ ሰክተክ የምትኖረው ህይወት የለም ከዚህ በኋላ አይደለ? ስለዚህ ውለታዋን ቴንኪዩ አበቃ። ስለ ውለታሽ አመሰግናለሁ፣ ግን እኔና አንቺ በውለታ ፍቅር ሊኖረን አይችልም ብለህ ትሸኛታለህ። አበቃ። ያ ነው የሚሆነው። እና በቃ ከዚህ በኋላ አንገናኝም። እኔና አንቺ አንገናኝም። መልካም ጊዜ ሆነልሽ። በቃ ከዚህ በላይ ላወራት አልችልም። ከዚህ በፊት ባሳለፍኩት ነገር ምናምን የማይሆን ነገር እሷን የሚጎዳ ቃላት አልናገራትም። ኦኬ፣ ይሄንን በቪዲዮ መናገር ከደበረክ እኔ ግን ስትናገር የነበረውን ቪዲዮ ልልክላት እችላለሁ። ኖርማል ነው። ታስታውሳለህ አይደለ? ምን ስትላት እንደነበረ ቪዲዮ እኮ አለ እጄ ላይ። በቃ እሱ ልልክላት እችላለሁ። እሱን እንኳን አይተኸዋል። መወሻሸቱ አስፈላጊ አይደለም። ስለዚህ እንዴት ነው እኮ እኔም ይሄንን ነገር ሳድርግ ግን ቅድም ያልኩሽን ነገር በሙሉ ትተገብሪያለሽ አንቺም ማለት ነው። በዚህ ከተስማማን ይሄንን መለላት ነው ማለት ነው። መጀመሪያ ይሄንን ሐሳብ እንፈጽመውና ከዛ ወደሚቀጥለው እንሄዳለን። መጀመሪያ ግን ይሄኛው ነገር ያብቃለት። ይሄ ነገር ሲያበቃለት ነገሮች ከዛ በኋላ ይቀጥላሉ ማለት ነው። እና ይሄ ነው የሚሆነው። ይቀጥላሉ እያልሽ ነገሮችን እያስረዘምሻቸው ነው ያለሽ። ትናንትናም እንደዛ አልሽ፣ ዛሬም እንደዛ ነው እያልሽ ያለሽ እኮ። ይቀጥላሉ። እኔ ደግሞ ከዚህ በላይ መታገስ አልችልም። ይቀጥላሉ እኮ ነው ያልኩት። መታገስ አልችልም ከዚህ በላይ። እኔ በጣም ብዙ መታገስ ያለብኝንም መታገስ የሌለብኝንም ታግሽ ያለፍኩኝ ሰው ነኝ። ስለዚህ ተለማመደው ኖርማል ነገር ነው። አንዳንዴ መታገስ ጥሩ ፍሬ ስለሚያፈራ እኔም ታግሼ ነው ይሄንን ነገር ያስተካከልኩት። ስለዚህ መታገስ ዋጋ አለው። ታገስ ሶኪ ወገን በቃ እኔም ያልኩሽን ነገር ታደርጊያለሽ። አንቺ የምትይውን ነገር እያደረኩልሽ ነገር እንዳለው ሁሉ እኔም ያልኩሽን ነገር ታደርጊያለሽ። በጣም ጥሩ፣ ችግር የለውም። እና እናደርጋለን፣ እያየን እንወሰናለን እሱን። እና እንዳልኩህ ነው ከዛሬ በኋላ ህይወቴ ውስጥ ዳግመኛ ላይሽ አልፈልግም፣ እንዳትመጪ ነው የምትላት። እሺ፣ እስከ ዛሬ ድረስ የተፈጠረው በቂ ነው። በደንብ አድርገህ ትነግራታለህ። ያለክ የሰንበት ስለሆነ ጥሩ ነው። ደህና በቃችሁ። እንደዚህ ራቅ በይ። በቃ ይበቃል። ና ብዙ አትጎዳም። አታስብ። እግዚአብሔር ይመስገን። ናማ ወደዚህ ቴንክ ዩ። አሁን አውራት ያልኩኝ ነገር በሙሉ ነገራት። አብርሽ ምን ነው ሊያወራሽ የምፈልገው ነገር አለ ዛሬ እና ያወራሽና ሊነግርሽ ነው የጠራሽ። አይ ድንዝዝ ብሎብኛል። በሰላም ነው? የሉንታ ያጠቃዋል። ያው ምን ማድረግ ይቻላል? ተካከላል። ይሄን ባህሪ በይሉንታ የሚኮንና የሚኖር ህይወት የለም ከዚህ በኋላ። ምንድን ነው አልገባኝም። አስረዱኝ። ምን ሆነ ነው አብርሽ? እናስረዳት። ታስረዳታለህ። አብርሃም ምን ሆናችሁ ነው? ምንድን ነው ታብራኝ የፈለከው? እኔ ላስረዳለሁ ከከበደ። ዛሬም ሚሊዮን ላይ ነህ፣ ዛሬም ውለታ ላይ ነህ። አብርሃም አንተ ብዬ ነው አይደል የመጣሁት? የሆነ ነገር በለኝ እንጂ
እዚህ ጋር ቆምኩበት ምክንያት ምንም ሊገባኝ አልቻለም። ኦኬ በጣም ጥሩ። አንተ ጋር ነገርካት፣ እኔ ልንገራትና ከዛ ቪዲዮን ልኬላት ትሄድ። አብርሽ ንገረኛ፣ ምን ሆነሃል? ምንድነው? ከዚህ በኋላ እኔና አንቺ አንገናኝም እና ይሄን ነገር ለነገርሽ ነው ዛሬ ጠራሁሽ። ከዚህ በኋላ የሚያገናኘን ነገር አይኖርም። አንቺም የራስሽን ህይወት ኑሪ፣ እኔም የራሴን ህይወት እኖራለሁ። አልገባኝም። አንገናኝም ማለት ምን ማለት ነው? እዛው አብርሃም ነው አልገባኝም። ማሳብና እዛው ረቀትሽን ጠብቀሽ እጁ ልቀቂው። አልገባኝም። አብርሃም ምን እያልከኝ ነው ያለው? እስቲ ልቀቂው። ምን ሆናለሽ? ራቅ ብለሽ እዛው ረቀትሽን ጠብቀሻል። አንቺ አትንኪ። እሱን ብዬሽ ነው የመጣሁት። ትሰሚያለሽ? እሱንም ብለሽ ሆነ እያልከኝ ያለው ነገር አንዴ ድገምልኝ። አብርሃም ከልብ ነው እንደዚህ የምትለኝ? ልቡ ነው ማግኘት አንቺን አልፈልግም ያልከኝ አብርሃም፣ የምርህን ነው እንደዚህ የምትለው? ያው የገባህልኝ ቃል አንዴ ላውራው። ርቀትሽን ጠብቀሻል። ማውራት ከሆነ የምትፈልጊው ርቀትሽን ጠብቀሽ እዛ ሆነሽ ካሁን በኋላ ይሄ ነገር አይፈጠርም። ላቀፈ ምናምን የለም። ወደ ተከበረው ትዳር ተመልሷል። ሌላ መጥበጥ የምትሽው ትዳር ካለ ሄደሽ በጥብጭ። እኛ ጋር ግን ሰላም ነው ከዚህ በኋላ። እሺ አንዴ አብርሃም አስረዳኝ ያለውን ነገር። በጣም ግራ እየገባኝ ነው። እሷ የምትለው ነገር መስማት አልችልም። ትሰሚያለሽ? በደንብ አድርገሽ ሁሉን ነገር ትሰሚያለሽ። አንዴ ድገምና በስትክክል አይኔን እያየህ አውራኝ። ዞር በይኝ። አንዴ አውራኝ በስትክክል። አንዴ አውራኝ በስትክክል። ምን እያልከኝ ነው? ምን ነው እያልከኝ ያለው? ትግል ነው የምትፈልጊው? ያልከውን ደግሞ በስትክክል አስረዳኝ። ምን እያልከኝ ነው? እና ወደዚህ ጋር ጠጋ በል። ከዚህ በኋላ ከዚህ ጋር እንዳትንቀሳቀስ እሺ? አንቺ ከዚህ እልፍ ብለሽ ብትመጪ ነገር ይፈጠራል። እዛው ሆነ ከሰብና አስረዳኝ። አንዴ አይደብራትም እንዴ? አንቺ ሼም አታውቂም? ነውር አታውቂም? ንገረኛ አብርሃም። ፈጣሪ ሆይ በቃ ነገርሽ። ከዚህ በኋላ እኔና አንቺ እንገናኝ ላይ አልፈልግም ነው። በደንብ ያብራራልሽ ወይስ እኔ እሱን ተክቼ ላብራራልሽ? ከዛሬ በኋላ አታስፈልጊም እኛ ህይወት ውስጥ። ህይወቴን በሰላምና በደስታ በፍቅር መኖር እፈልጋለሁ። ይሄ ደግሞ እንደሚሆን ደጋግሜ ነግሬሽ ነበር። እሺ አንዴ አሰማልሽው። አንቺ ነሽ ሰው ህይወት ውስጥ ዘው ብለሽ እንደገባሽ ዘው ብለሽ ትወጫለሽ ማለት ነው። አበቃ። ይሄ ነው የሆነው። እንግዲህ የጠራኸኝ ለዚህ ነው አብርሃም? ለዚህ ነው የጠራኸኝ? ወይኔ አብርሃም ለምን በስትክክል አታወራኝም? አንዴ በስትክክል ንገረኝ። ከዚህ በኋላ ላገኝሽ አልፈልግም፣ ህይወትሽን ኑሪ ነው እያልከኝ ያለህ? ቆይ አላሳዝንህም? ያ ሁሉ የገባህልኝ ቃልስ? ያ ሁሉ ያወራነው ነገርስ ውሸት ነው? የውሸት ቃል ሰምተሽ አታውቂም? አብርሃም አንዴ አውራኝ በእግዚአብሔር። ውሸት ነው እኮ በቃ ሁሉን ነገር መርሳት ከቻልኩኝ ብሎ ነበር ያደረገው። አሁን ደግሞ እኔን ሊረሳኝም ሊተወኝም አይችልም ነው ያለው። አብርሃም እኔ አላሳዝንህም? እኔ ህይወት የለኝም አላሳዝንህም? ሊተወኝም አይችልም። ስለዚህ ከኛ ህይወት እስቲ ልቀቂው። እንዴ በግድ ነው እንዴ? ለቃቂው። አሃ ምን ሆናለሽ ልጅቷ? ጤና የላትም እንዴ? ስርዓትሽን ያዥ እንጂ ስርዓት የሚባል ነገር አለ። እሺ ከዛሬ በኋላ ይሄ ነገር አይፈጠርም። እሺ ቢገባክ ብርታቴ ነበርክ። ገባ? ሌላ ብርታት ፈልግ። ቢገባክ ብዙ ነገር ነበርክ። ሄርሚ ፕሬስ ተረጁ። አልገባኝም። ምንድነው ሐሳብ? ምን ብዬ እንድቀበል ነው የምፈልገው? ሌላ ብዙ ነገር የሚሆንሽ፣ ሌላ ብርታት የሚሆንሽ፣ ሌላ ጥሩ ሰው ሊሆንሽ የሚችል፣ ሌላ ልታፈርሽው የምትችውን ትዳር ፈለግ አድርጊ በደንብ። ታስመስያለሽ እንዴ ደግሞ እዚህ ጋር መተሽ? አይማስመሰል ህይወት አይሰለችሽም? ከዛሬ በኋላ ስለማትገናኙ ማውራት የለብሽም፣ መናገር የለብሽም። መግለጽ የምትፈልጊውን ሀሳብ ገልጸሽ ይቻልሽ። እኔ በጣም ነገሮች ግራ እየገቡኝ ነው ያሉት፣ በጣም ከምልህ በላይ እግዚአብሔር። ቆይ እኔ አላሳዝንህም እንዴ አንተ? በጣም በብዙ ነገር ከጎን ለሆነ የፈለኩ ሰው ነበርኩኝ፣ ቢገባህ ማለት ነው አይደል? በእግዚአብሔር አዳምጠኝ። ቆይ እስከ መቼ ነው እኔ አንተን ስላፈቀርኩ ነው በዚህ ልክ እንደዚህ የምትሆንብኝ? ሄርሚ ወድጄ አይደለም። አልገባኝም። ወድጄ አይደለም ማለት ህይወትን እየመረጥክ ነው አይደል? እንዴ ያለኸው ያ ሁሉ ነገር ያ ሁሉ ቃላቶች የገባ ነው አዲስ ህይወት ለመጀመር የተነጋገርነው ያ ሁሉ ሳትፈልገው ነበር እንደዛ እየሆንክ የነበረው? ፈልጎት ነው አብርሃም። ስማኝ በእግዚአብሔር፣ ፈልጎት ነው ቤት የመጣው፣ ፈልጎት ነው እየኖረ ያለው። ፈልጎት ከልብህ ነው ነገራት እንጂ በደንብ ነገራት፣ በደንብ አስረዳት። ከዛ ትወጣለች።
እውነት እኔ እንደዚህ ሰላማዊ ኑሮ የምትኖር ይመስልሃል? በዚህ ልክ እንደዚህ እየወቅ ቤቴ ነበርኩኝ ቢገባክ ቤቴ ነበረው ሁሉም ነገር እያለቀስኩኝ የማሳልፈው ገባ። ይሄን ነገር ካንተ አልጠብቀውም። በኮንፊደንስ አንተ አለኝ ብዬ ነው እየኖርኩም የነበረው ቢገባክ። ከሱ በፊት እንዴት ነበር ይኖርሱ? አይዞሽ ሶፍት አልያዝኩም። እኔ ምናልባት አንድ ቀን እንጽናናበት ጊዜ ይኖራል ገባ። ካንተ አልጠብቅም። እውነት ካንተ አልጠብቅም። በብዙ ነገር ልረዳ ፈልግ ነበረ ገባ። ብዙ ካንተ የሚያርቀኝ ነገሮች ራሱ ያሉ ካንተ ጋር መሆን ነበር የምፈልገው። ካንተ ጋር መሆን ነበር ምርጫዬ የማደርገው። ቀና ብለህ አውራኝ አብርሃም። ሶፍት አልያዝኩም ይቅርታ። ብዙ አታምቢ አይንሽ እንዳቅራራችሁ በ3 ቀን በ4 ቀን መልሰዋለሁ። ቢበዛ 2 ወር 1 ወር ያለችውን ነገር እንድትፈቅድላት አደረክ አብርሃም። የሚያዋጣውን መርጧል። ህይወቱን የሚፈልገውን የሚያዋጣውን ገባሽ መርጧላ። ምን ይደረግ? ነግሬሽ ነበረ እንደዚህ አይነት ነገር ውስጥ እንዳትገቢ። ጭራሽ ደግሞ ከኔ ጋር እኮ ሌላ ነገርም ማድረግ አምሮሽ ነበር። ተረሻለሁ። በቃ ይሄን የሆነው እንግዲህ ምንም ማድረግ አይቻልም። ስለዚህ ዛሬ ጠራችሁኝ እኔ ከህይወታችሁ እንደወጣ ነው አይደል አብርሃም? አዎ ያ ነገር ተስማምተበት አምኖበት ተስማምተበት እውነት የህይወት ደስተኛ አድርጎ ከሷ ጋር መኖር በጣም ፈቅደኸው ነው? ትቀልጃለሽ እንዴ አብርሃም? መልስ ስጠኝ፣ ቢያንስ አጥጋቢ መልስ ስጠኝ። እንዴ አጥጋቢ መልስ ስጣት በእናትህ። እስካሁን አልጠገበች። እሺ ያጠገብ መልስ የለክም። መልስ እንጂ እንገራት የቀረውን በቃ እኔ እልክልሻለሁ ቪዲዮ። እግዚአብሔር ህይወትክን ያቅናልህ። የተመኘውን የምትፈልገውን ኑሮ ለመኖር እግዚአብሔር ያብቃክ። ችግር የለውም። ለምን ፈጣሪ ያለኝ ገባ። ግን ነገ እንደዚህ ልትለኝ ያ ሁሉ ንግግሮች፣ ያ ሁሉ ወሬዎች፣ ያ ሁሉ ቃላቶች አይጠበቅብህም ነበር። ያ ሁሉ ተስፋ መስጠኝ ነገር አይጠበቅብህም ነበር ገባ። ውሸት ነበር። ነግሬሽ ነበር እኮ ሁሉም ነገር ከልቡ እንዳልሆነ የሚበልጠውን ነገር ሊያስበልጥ እንደሚችል የሆነ ጊዜ ነገሮች እንደሚያከትሙ ነግሬሽ ነበር። አልሰማሽ። እኔ ቀድሜ ያስረድቼሽ ነበረ እንደ ሰው አስቤልሽ። አንቺ ግን አልገባም አለሽ። እንግዲህ አንቺ የሚገባሽ ወይም የምትረጂው በእንደዚህ አይነት መንገድ ነው መሰለኝ። እና ችግር የለውም። የልቤን ፈጣሪ ያውቀዋል። ውስጡ ላይ ልብሽ ንጹህ ከሆነ ሩታ ምን የምትሆኚ ነገር የለም ገባሽ። የምትጎጁም ነገር አይኖርም። ውስጥሽ ላይ ክፋት ካለ ግን ነገሮች በሙሉ ነው የሚጣመመው ገባሽ። ዛሬ ላይ ምናልባት ፍላጎትሽን አሳክተሽ ሊሆን ይችላል ምናምን፣ ግን ደስተኛ ህይወት ልትኖሩም እንዳልሆነ በጣም ግልጽ ነውና አታስቢ። እኔ ያንቺ ነገር ምን አላስገረመኝም አብርሃም። ይሄ ማለት ነው እኔ ገና ደስተኛ ሆኜ መጀመሪያ በጣም ደስተኞች ነበርን እግዚአብሔር ይመስገን። ነገሮችን ልክ ጨርሰን ስንመጣ ትዳራችን ሰመራ አማረበት ብለን ስንመጣ እግዚአብሔር በሌላ በረከት ሲባርከን ሰይጣን ደግሞ አንቺን ተመስሎ ይሁን አንቺን ተክቶ ይሁን አላቅም አመቱ ሙሉ እየበጠበጠን ኖረ። አሁን ደግሞ ያ ወጣ። እንደዚህ መሆኔን ትፈልገዋለህ? ሲወጣ በቃ ማለት ነው እየለመንኩ ልኖር አልፈልግም፣ ግን ይሄን ነገር ካንተ አልጠብቅም። እግዚአብሔርን ካንተ አልጠብቅም። በቃ አይዞሽ። በእንደዚህ አይነት መልኩ እኔን ከህይወት ለማስወጣት የምትሞክርበት መንገድ እንኳን ልክ አይደለም። ቢገባክ ብትረዳ ነገሮችን ገባ። እውነት እንደዚህ በዚህ ልክ ሌላ ሰው አፍቅሬ መኖር ብችል ጥሩ ነበር። ለማጆ ይለመዳል እኮ ቀላል ነው። አንቺ ደግሞ ብዙ ጊዜ ባለትዳሮችን ነው መሰለኝ የምታፈቅሪው። ሞክሪ፣ አንድ ብላ አይጠፋ። እሺ አብርሃም ትለይ ነገር አለ። እግዚአብሔር ነገሮችን ህይወትክን ያስተካክልልክ። አላቅም ያሰብከውን ያሳካል። ግን ደግሞ ሁሉም ሰው አንድ ምነግርህ ነገር አለ አብርሃም። ስማኝ። አይሰማሽም? ስማኝ አብርሃም፣ ቀና በል። አይሰማሽም? አታስጨንቂ። አይፈልግም መስማት። አይገባሽም እንዴ? ሁሉንም ሰው ባለበት አታገኘውም። እሺ አብርሃም ሰማኝ። ሁሉንም ሰው አንተ እንዳሰብከው አንተ ባስቀመጥክበት ቦታ አይገኝም። ምናልባት እኔም እግዚአብሔር ፈጣሪ ብሎልኝ አንተን መራሳበት እና አንተን ማላስብበት ቀን ይመጣል። ገባ? እግዚአብሔር በሰዓቱ ቀን ያደርገኝ። አይዞሽ። እሺ ሞክሪ። ለማንኛውም መልካም ህይወት። ቴንክ ዩ። ትዳርክን እግዚአብሔር ያሳካል እስከመጨረሻው። ሰላም ሆነህ ጤና ሆነህ ነው ማየት የሚፈልገው። ገባ? ይሄ ነገር ካንተ አልጠበቅኩትም። ምክንያቱም በብዙ ጊዜ ከህይወት ልውጣ የማትፈልገኝ ከሆነ ንገረኝ እያልኩክ ያኔ እንደምትፈልገኝ እንደምትወደኛ ለኔ ስሜት እንዳለህ እየነገርከኝ ነበረ። ድንገት እንደዚህ ከዚህ ህይወት ለማስወጣት በዚህ ልክ ለምን እንደሞከርክ አላውቅም። አልነገረሽም?
እሺ ናቀፍ ካሁን በኋላ ማለት ነው ዳግመኛ ወደ ህይወታችን እንዳትመጪ እሺ። እግዚአብሔር ህይወትን ያስተካክልልክ። ምንም ነው እግዚአብሔር ምርጫህን ያስተካክልልክ። ገባ ራስህን ጠብቅ። በጣም ይዋለ ምናምን ብዙ ነገር ልብህ ንጹህ ነው ምናምንና ራስህን ቢያንስ ጠብቅና ህይወትን ለመምራት ሞክር። ችግር የለውም። ጥሩ ነው። ዛሬ እግዚአብሔር አለ ግን ቀና በል። ባስቀመጥከኝ ቦታ ላልገኝልህ እችላለሁ። ገባ እግዚአብሔር ማን አስቀመጠሽ? ሂጂ ማን ተቀመጫ አለሽ? ተመስገን ዛሬ ዋነ በቻ ብላን ሄደች። ሞኝ ነህ አላለችኝ። እንግዲህ ይሄ ሆኗል። ዋው አይ ዲድ ኢት። ከህይወቴ ማስወጣት ያለብኝ ሰው አስወጥቻለሁ። ካሁን በኋላ ህይወቴ በሰላም በደስታ እኖራለሁ። አንተ ደግሞ ብዙ አይደብርህ። በውለታ የሚኖርና የሚገፋ ፍቅር የለም። ሁሉንም ሰው ነው ሲመጣ እንደዚህ እያዘንክ የምትሸኘው። ምክንያቱም ውለታ ያለበት ስለሚመስል። አበቃ ይሄ ነው። ቀና በል ተነስ። ቀና በል ቀና በል። በጣም ትክክለኛውን ውሳኔ ነው የወሰንከው። በጣም አሪፍ ምርጫ ነው የመረጥከው። ደስ ይላል። ተነስ ቀና በል። እንዴ ይኸውልህ በአካል እያናገረኝ ያለውን እንዴት ነው? ሌላ ነገር ማለት አልፈልግም። መቼም ትዳር የሚበጠብጠው ሴጣን ነው እና በአካል ቆሞ አናገረኝ ሄደ። ከህይወቴ ደግሞ በፍቃደኝነት ሲወጣ እንዴት ነው ደስ የማይለኝ? ቀላል ደስ ይለኛል። በጣም ነው እንጂ ደስ የሚለኝ ከአንተ ጋር በሰላምና በፍቅር መኖር። እኔ ካልፈለኩ በግዳጅ ነው ትፈልጓለህ? ወደህና ፈቅደን ያደረከው ሁሉንም ነገር እኔ ካልፈለኩ ዛሬ አይደለም ይሄንን የምትለኝ። ያኔ የሰከርክ ጊዜ ለምንድን ነው ያ ሁሉ ነገር አውርተህ ይሄንን ውሳኔ እንደወስን ያደረከኝ? ሰክረህ እኮ ብዙ ነገር አውርተሃል። አሁን ብዙ አክት ማድረግ አይጠበቅብህም። ካሜራ ስላስኩኝ ማስመሰል አይጠበቅብህም። እንዴት ነው ሆዲ አባውን ብቅል ያወጣዋል ይላል ያገሬ ሰው ሲተርት። በውስጥክ ያለውን የጠጣ ቀን ሁሉንም ነገር ነገርከኝ። ኦኬ ፍላጎትህ ከሆነማ በደንብ ነው እንጂ ማድረገው ብዬ አደረኩት። በጭራሽ አላፍርም። ደስተኛ ነኝ። ፍቅረኛ ነኝ። ታፍሪያለሽ። እንደዚህ ነገሮች አይቀጥሉም። በደንብ ይቀጥላሉ። ከዚህ በኋላ እኮ እኔ እናንተ ሰላም ነን። ምን ነው ፈራህ እንዴ? ካሜራ ስለያዝኩ ነው። ሰላም ነን። በደንብ እንሆናለን እንጂ ካሜራ ስለያዝኩ ነበረ ዝቅ ይበልልኝ። አንተ ካሜራ ስትይዝና ሲኖርና ሰው ሲኖር እንዴት ነው የምትቀያየረው? በእናትህ ሰው ሲኖር እና ካሜራ ሲኖር ሃርዳርድ ከዛ እስከዛ ውጪ ሲሆን ፈገግታክ ሳቅ ምናምን ለምን ሰው እኮ ፊትህን አይቶ ራሱ ይረዳል። የሆነ ሰዓት እንዴት ነው ካሜራ ራሱ እያለ ፍላጎትህ እንደሆነ ያስታውቅብሃል፣ ታሳብቃለህ። ስለዚህ ያንን ነገር አትዋሸው። ከውስጥ ጋር አትፈታተን፣ ከውስጥ ጋር አትጋጭ፣ አትጣላ። በቃ ስሜትህን በግልጽ ነግረኸኛል። እንዴ ቪዲዮውን ስንት ጊዜ ነው ማሳይክ? አንተም እኮ አይተዋል ያልከውን ነገር እኔ ነኝ እንዴ ያልኩትም ብለህ ራስ ጥያቄ እስኪፈጥርብህ ድረስ በቃ ራሴን አጋለጥኩኝ እንዴ እስከምትል ድረስ እኮ ሁሉንም ነገር ነግረኸኛል በቪዲዮ አይደል እንዴ? ጠጥተህ የነበረ ቀን ሁሉንም ነገር ተናግረሃል። ሰው ፍላጎት ስለሆነ ነው እኔን ነገር እያደረኩኝ ያለው። ታታስመስል። እሺ ካሜራው ይጠፋል ይችላል። ከዛ በኋላ ደስተኛ ህይወትን ትቀጥላለህ። በቃ በጣም ደስተኛ፣ በጣም ፍቅር፣ በጣም ሰላማዊ ህይወት ከአሁን በኋላ እንኖራለን። የስ ይሄ ነው የሆነው። ደስ ብሎኛል እውነት። ቀና በል በቃ እንሂድ። አሁን እሺ ለምንድን ነው እዚህ ጋር እንደዚህ የምትሆነው? ደስተኛ አይደለም እንዴ? በሆነው ነገር ፈልገህ አይደል እንዴ? ሆነ ፈቅደህ አይደል እንዴ? እንደዚህ አይነት ነገር ያደረግነው አውርተንበት ነው የመጣው ነው አይደል? ስማኝ እንጂ እያወራክ ቀና ብለህ አውራ። ሁሌ የሆነ ነገር በተፈጠረ ቁጥር አንገትህን አታጠርቅም። ቀና ብለህ በኮንፊደንስ ማውራትን ልመድ። እሺ ሁሌ የሆነ ነገር በተፈጠረ ቁጥር የሆነ ስህተት በኖረ ቁጥር ወይ የሆነ ነገር ሲኖር ብቻ ሁሌ አቀርቀረ አይሆን። ቀና ብለህ የራስህን ስሜት ለማስረዳት ለማውራት መቻል መልመድ አለብህ። ገባህ አይደል?
ስሜትን በግልጽ ስትናገር ነው ሰው ሊረዳህም ሊገባውም የሚችለው። ሲቀጥል ደግሞ እንዴት ነው ሁለት አይነት ሰው አትሁን። ቅድም ሌላ አሁን ሌላ ለምን ትሆናለህ እንዴ? ከዚህ በፊት እኮ እኔ ነበር እንደውም ሁለት አይነት ሰው ትሆኛለሽ እንዴ? ቅድም ሌላ ሆንሽ አሁን ሌላ ሆንሽ ምናምን የምትለኝ። አሁን አንተ እንደዛ እየሆንክ ነው። ሰው እንዴት ነው ሰው ላይ እንደዛ ይመስላል። ያንተ ግን ብዙ ጊዜ አይታይህም እውነት ለመናገር። አይ ቲንክ እውነቱን ስለተናገረ ደብሮታል መሰለኝ። ያው ብዙ ጊዜ እንደነገርኳችሁ ነው። የኔ ባለቤት አብርሃም ይሉንታ ያጠቃዋል። በይሉንታ የሚኖርና በይሉንታ የሚቀጥል ፍቅር ደግሞ የለም። በይሉንታም በውለታም የተመሰረተ ፍቅርም ህይወትም አላየንም። እኔና እሱ በጣም በንጹህ ፍቅርና በንጹህ መዋደድ ላይ የቆየን ሰዎች ነን ከመጀመሪያ ጀምሮ ታውቃላችሁ ተብሎ ሲጀመር። ስለዚህ በእንደዚህ አይነት ፍቅር ደግሞ የተመሰረተ ነገር በእንደዚህ አይነት ነገር የተመሰረተ ህይወት አያበቃለትም። አከተመለት አበቃለት ምናምን የሚባል ነገር አይኖርም። እኔ እንደምፈልገው እሱም እንደሚፈልገው በጣም በፍቅርና በደስታ እንኖራለን። ይሄን ደግሞ ቀስ በቀስ የምታዩት ይሆናል እናንተም። እና የነበረን ጊዜ ይሄ ይመስላል። ብቻ እኔ ታርጌቴን ስለመታው በጣም ደስ ብሎኛል። ህይወት ይቀጥላል። ባይ